ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተም ሰላምና ጤና እንዲሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ትረፍርፍ ይበልልኝ የኔ ተወዳጆች። ያው እንግዲህ ትላንትናም ጣፍቻ ነበረ። ዛሬም ትንሽ አለመመቻቸት ምናምን ስለነበረብኝ ለዛ ነው የጠፋሁት የኔ ተወዳጆች። እንዴት ካረማችሁ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ያው እንግዲህ ትላንት እንዳያችሁት የቢኒ እህት እንደዛ ሻንጣ ይዛ ስትመጣ ሁላችንም ያኔ ብዙ ሰው ባዶ ነው ሻንጣው ምናምን እያለ የገመተ ሰው ነበረ። አዎ እሷ ለመለዋ ነው ብዬ ነው ያሰብኩት። እኔ ግን ያንን የተረዳሁት እሷ ዋሽታ ሄዳ ቢኒ ያስወጥቶኛን ከቤት ብላ ስትል ሄሉ ይቅርታ እንድታደርግለት አንቺን ከቤት ከሚያስወጣሽ በእኔ ምክንያት እናንተ ከምትጣሉ እኔ ይቅርታ ለምን አላደርግላትም ብላ ስላሰበች ነው እንጂ ሌላ ነገር አስባ ምናምን ወደዛም ልትሄድ ቆርጣም አይደለም ሲጀመር ማለት ነውና እኔ እንደዛ ነው የተረዳኋት። ግን ነገሮች እንዳልሆኑ ሆኖ እሷ ሄሉ አሁን ዛሬ ታማ ሆስፒታል ስትሄድ ነገሮች ያው ሊስተካከላሉ ብላ ስታስብ እንደዚህ አይነት ነገር አጋጣሚ ያጋጠማት እንጂ አመጀመሪያው የሚያሰበችው ይሄን ነበር እንጂ እሷ ቢኒ ተቆጣይ ብላ አገር ለቃ ለመሄድ ቤተሰቦቿ ለመሄድ ብትፈልግ ኖሮ ሄሉን እንዴት በስልክም እኮ ቻው ማለት ትችላለች ሲጀመር ማለት ነው። ግን ካሜራ ደቅና ሄድኩ ብላ የመጣችው ሄሉ ይቅርታ እንድታደርግለት ለቢኒ ነበረ። ያው እንግዲህ ነገሮችን ቀስ በቀስ ያስተካክላሉ ስንል ጭራሽ ዛሬ ያልጠበቅነው ነገር እኔ ለራሱ ዛሬ ሄሉና ቢኒ ታርቀው ይመጣሉ ብዬ ሰጣብቅ ጭራሹን ያው የተፈጠረው ነገር ሌላ ነው። ብቻ እንግዲህ ሄሉዬ እሷ ብቻ እንግዲህ ደህና ትሆን። እንዴት በዚህ ልክ ፈተናዋ እንደበዛ ምናምን እኔ አላቅም፣ ግን ለበጎ ነው እግዚአብሔር ይመስገን። ደግሞ አናማርረውም። እንግዲህ ድንግል ማርያም ባለሽበት ትጠብቅሽ ትደግፍሽ። ምንም ማድረግ አይቻልም። ከላይ ነው የታዘዘው፣ ከላይ ነው ስጦታው። እንግዲህ ምንም ማለት ሰው ስለተጨነቀ እኛ ስለደበረን ወይም እኛ ስለተጨነቀን ለሷ ምንም እንከፍለው ነገር የለም። እና ቤተሰቦች ሁላችሁም ደብሯችኋል ይመስለኛል። እኔ ግን ዛሬ አሁን ቪዲዮ ወደው እንደተለቀቀ ቪዲዮ ራሱ ሰራለሁ ያኔ ብዬ ሳስቤ ግን ነገሮች እንደዛ ሆኖ ሳይ ደበረኝ እና አስጠልቶ ትቼው ነበር አሁን ራሱ ማለት ነው። እና እንግዲህ ቤተሰቦች ያው እናንተም ጸሎት አድርጉላት። አሁንም ያው እንደተለመደው በጸሎት እገዟት። አሁንም ቢሆን ማለት ነው ይመስለኛል ነገ ውላ ወይም ምናምን ብትመጣልን ብዬ አስባለሁኝ። አሁን ላይ ግን እሷ ሆስፒታል እያለች ነገሮች የሚፈቱ አይመስለኝም። ምክንያቱም ቅድሚያ የእሷ ጤንነት ስለሚያሳስብ ግዴታ እሷና ቢኒን ለማስታረቅ ምናምን እዛ ሆስፒታል ሆና ምንም ነገር መደረግ ስለማይችል ሜቢ ምናልባት ነገ ወዲያ ካልተሻላትና ካልወጣች ነገሮች ላይ ይፈቱ ይችላሉ። ደህና ሆኖ እስከሚሻላት ይጠብቃሉ ብዬ አስባለሁኝ። ምናልባት እንኳን ቢጠፉ ማለት ነው። ነገ እንግዲህ አልጋ ከያዘች ዛሬ ውሎዋና ዛሬ አዳሯን አድራ ነገ ከወጣችም ወጣች ነው። ግን ነገ ወጥታ ከጭቅጭቅ ወይም ነገሮች ዙሩ ዛሬ ይፈታሉ ስንል ወደ ጭቅጭቅም ሊሄዱ ስለሚችሉ በዛን ታይም ነገሮችን የሚያነሷቸው አይመስለኝም። እና እንግዲህ እሱም ጥፋቱን አውቆ ይቅርታ ይጠይቃት አይጠይቃት። እኔ እኮ የቢኒ ትቢት ለምንድን ነው እንደዚህ ትቢታም የሚሆነው ነው? ጥፋቱን አያውቅም። የማያምንበቱ ነገር ነው ግራ የሚያጋባኝ። ለምንድን ነው ግን ማርያምን? ምን ችግር አለው መሸነፍ? ምን ችግር አለው? ቢኒ ማለት ተሸንፎ እሱ ይቅርታ ቢጠይቃትኝ ምንድን ነው ለእሱ አሁን ጉዳቱ ማለት ነው? ግን የምር በጣም ትቢታም ነው ይመስለኛል። ንግግር ምናምን ነገሮችን አያውቅበትም ይመስለኛል እንደዛ። እና እንግዲህ እኔ እንደተረዳሁት ከሆነ እሱ የትዕቢትነትን ሳይሆን የሆነ ያለማወቅነት ብዬ ነው ያሰብኩት። እንግዲህ እንጃ ትዕቢት ከሆነ በነገራችን ላይ የትም አያደርስም። ትዕቢት ራስን ነው የሚጎዳው። ግን አሁን ላይ ሳስበው እሱ የጅልነት ነገር ነው አለ በለጥለጥ ያለ ነገር የለውም። አዎ እንግዲህ እሱ ምንም ማድረግ አይቻልም። ተፈጥሮን ተመክሮ ተብሏል። ተፈጥሮ ከሆነም ወይትም አይደረስም። ግን እህቲቱ እንዳበላሽ ያድርጋል ታስተካክል ነበር። ነገሮች ባስ እየተጧጧፉባት ነው የሄዱትኝ። እና እውነት ለመናገር ትናንት አሳዝናኛለች ስታለቅስ፣ እንደዛ ስታለቅስ ምናምን አሳዝናኛለች። ግን ሁለቱ በመለያየታቸው እሷም አገባብ ስላላወቀችበት መጀመሪያ ያገባችበት አገባብ መስማር የታሳ ስለነበረ በዛ ነው አብዛኛውን የተጸጸተች ያለችው ብዬ ነው የማስበው።
ትክክል ነው። እንግዲህ ሄሉዬም እንዳያችኋት ትላንትና ይቅርታ አቀባበሏ ከልቧ እንደሆነ አንድን ሰው ስትወድም ስትጠላም እንደዚህ ከልቧ ማለት ከጠላይም ልቅ አርጋ ጣል ነው። ስትወድም ደግሞ እንደዚህ ነው። ሰው ጥፋቱን አምኖ ይቅርታ ተቀበለ ከዚህ ይቅርታ በላይ ምንም የለም እና ብላ እንደዛ ስታረጋት እኔ ብሆን ውስጤ አይለኝም ማለት ትላንትና ያን ሁሉ ነገር አድርጋ ደስታዬን ያደፈረሰችብኝ ሴትዮ ዛሬ እንዴት ነው እንደዚህ የማደርገው? ስለዚህ ዛሬ ለምን እቀበላታለሁ ምናምን እል ነበር። እንዴት አቤት ያስገባታለሁ ብዬ አስብ ነበረ እንደ ራሴ ማለት ነው። ግን በቃ አሁን ላይ የተሻለ ሰው ሆና ስለተገኘች ብቻ ሄሉ በጣም ነው ደስ ያለኝ እግዚአብሔርን ብቻ ፈጣሪ አምላክ የልቦናዋን አይቶ ምን አለ እዚህ በሽታ ቢገላግላት። እውነት እንደው አሁን እንኳን እግዚአብሔርን እንደው እስከመቼ በዚህ እድሜዋ እስከመቼ እንደሆነ ነው ያለ ራሱ በጣም የሚያሳስበኝ ነገር ቢኖር በዚህ እድሜዋ እንደዚህ አይነት በሽታ በቃ እስከመቼ ነው እንደዚህ የምትቋቋመው? ለካስ ፍርዷን ነው ቤት ለቃ ከመሄድ የደረሰችው። ያልደረሰበት ሰው ይቺ ደረቅ ምንድነው በቃ ቤት ለቆ እስከመሄድ ድረስ ምንም የሚያደርስ ነገር አለ? ምን ተፈጠረ ምናምን ይላል። እሷ ናት የምታውቀው ህመሟን። ስለዚህ ቤት ለቃ ነጻነትና ሰላም እፈልጋለሁኝ እኔ እንደማንኛውም ዩቲዩበሮች ድራማ እየፈጠሩ ግርግር እየፈጠሩ መስራት አቅቷት አይደለም። እሷ ግን ነጻነትና ጤናዋን ስለምትፈልግ ነው። ያው እንግዲህ እንደሰማነው ነው ሁላችንም ያው እንደነገርኳችሁ ጤንነት ለመፈለግ ብላ ነው እሷም ቤት ከመልቀቅ የደረሰችው። ጭቅጭቅ ምናምን እንደዚህ ራሷን ከማጨናነቅ ምናምን እንደማግደል ነበረ እሷም እንደዛ ያደረገችው። ግን በቃ እንግዲህ ሆኗል። ደግሞ ከዚህ በኋላ ሰላም የሚፈጥሩ ይመስለኛል። ለሷም ጤንነት ሲባል ለሷም ሰላም ሲባል እንግዲህ ወደው ሳይሆን በግዴታቸው ሰላም ይፈጥራሉ ብዬ አስባለሁኝ። ምክንያቱም አሁን አንዳንዶቻችን አሁን ምንድነው የተረዳችሁት? ሁሉም ዩቲዩበር ድራማ እንደሚሰራው ሁሉ እሷም ድራማ እየሰራች ምናምን ይመስላችኋልና ሀታ ሆስፒታል እስከ መግባት ድረስ ደርስም ድራማ ነው የሚመስላችሁ ሰዎች አላችሁ። ግን ማለት እናንተ መሰላችሁ አልመሰላችሁ አዲኛ ምንም መስለን ነገር የለም አይዶንኬ። ግን ደግሞ የሷ ለኛ ለምናቃት ደግሞ ያሳስበናል የሷ ጤንነትና ዋናው ነገር የሷ ጤንነት ነው። አሁንም ለሷ ጤንነት ሲባል ግዴታ ሰላም መፍጠር አለባቸው እና ቢኒ ማለት ነው ማርያምን ማለት በማይቀደደው እሷ ሰላም ነው የምትፈልገው። በቃ ገንዘብ ምናምን ሲሄድ ይሄዳን ሲመጣ ይመጣን ሲፈልግ እንግዲህ ምንም ከሷ የሚበልጥ ነገር እስከሌለ ድረስ የሷን ጤና ለመጠበቅ ከፈለጉ ሁላቸውም ሰላም መፍጠር አለባቸው። እና እንግዲህ ቢኒም እንደው ይሄ እንኳን ገብቶትኝ ይቅርታ ጠይቆ እንደው ሰላም ቢፈጥሩልና ብዬ አስባለሁ። እንግዲህ ጸሎት አድርጉ በየሃይማኖታችሁ። እና እንግዲህ ደግሞ ነገ አዲስ ነገር ካለ እንመጣለን። ሰላም ቆዩልኝ የኔ ተወዳጆችዬ።